11 ሰዓት ላይ የሚጀምር ጨዋታ የዋንጫ ጨዋታ ነው። ኤፍኤ ካፕ በእንግሊዝ ፕሪሚየር ሊግ ታሪክ በኤፍኤ ካፕ በርካታ ዋንጫዎችን ማንሳት የቻለው አርሰናል ነው። 14 ጊዜ ዋንጫ ወስዷል። ከዛ ባለፈ የቅርቡ አሸናፊ ደግሞ ክሪስታል ፓላስ ነው። ባለፈው ዓመት የኤፍኤ ካፕ ዋንጫ የወሰደው ክሪስታል ፓላስ በዩሮፓ ሊግ መሳተፍ ነበረበት። ነገር ግን ሁለት ክለቦች በአንድ ባለቤትነት ስር ስለነበሩ ሁለቱም ዩሮፓ ሊግ ስለነበሩ ክሪስታል ፓላስ ወደ ኮንፈረንስ ሊግ እንዲወርድ ተደረገ። ሌላኛው ክለብ ደግሞ በተመሳሳይ ባለሀብት የተያዘው እሱ ዩሮፓ ሊግ እንዲጫወት ተደረገ። በክሪስታል ፓላስ ቦታ ኖቲንግሃም ፎረስት ቀጣዩ ደረጃ ላይ የነበረው ቡድን በዩሮፓ ሊግ እንዲጫወት የተደረገበትን ሂደት ፈጠረ። በኤፍኤ ካፕ አርሰናል 14 ጊዜ ዋንጫ፣ ማንቸስተር ዩናይትድ 13 ጊዜ ዋንጫ፣ ቼልሲ 8 ጊዜ፣ ሊቨርፑል 8 ጊዜ፣ ቶተንሃም ሆትስፐር 8 ጊዜ፣ ማንቸስተር ሲቲ 7 ጊዜ፣ አስቶን ቪላ 7 ጊዜ ዋንጫ ማንሳት ችለዋል። ስለዚህ ቼልሲ 9ኛ ዋንጫውን ለማሳካት ማንቸስተር ሲቲ ደግሞ 8ኛውን ዋንጫ ለማግኘት የሚደረግ ትንቅንቅ ነው። ከዛ ባለፈ ማንቸስተር ሲቲ ከዚህ ቀደም 7 ጊዜ ለፍጻሜ ደርሶ ዋንጫ ተነጥቋል። ማንቸስተር ሲቲ 7 ጊዜ፣ ቼልሲ 8 ጊዜ ለዋንጫ ቀርቦ 8 ጊዜ ተነጥቋል። ሁለተኛው ነው ያጠናቀቀው። 8 ጊዜ ዋንጫ ወስዷል፣ 8 ጊዜ ዋንጫ ተነጥቋል። ሲቲም 7 ጊዜ ዋንጫ ወስዷል፣ 7 ጊዜ ዋንጫ ተነጥቋል። እና ሁለቱም ያሸነፉትም የተነጠቋቸውም ዋንጫዎች እኩል ናቸው በኤፍኤ ካፕ። ነገ ምን ይፈጠራል? ከማንቸስተር ሲቲ ይልቅ ለቼልሲ ነገ የመሞትና ያለመሞት ጉዳይ ነው። ምክንያቱም በአውሮፓ መድረክ ቼልሲ በፕሪሚየር ሊጉ የደረጃ ሰንጠረዥ ለመሳተፍ ከባባድ ፈተናዎችን ማለፍ አለበት። የሌሎች ቡድኖች ውጤቶችንም ሽንፈት መጠበቅ አለበት። በራሱ ብቻ እጅ የሚወሰን አይደለም። ልክ ማንቸስተር ሲቲ የፕሪሚየር ሊግ ዋንጫን በራሱ እጅ መወሰን እንደማይችለው ሁሉ ቼልሲም በአውሮፓ መድረክ የሚያሳትፈውን ቦታ በራሱ እጅ ሳይሆን በሌሎቹ ቡድኖች ሽንፈት የተንጠለጠለ ነው። የሱም ስኬታማ ቀሪ ጨዋታዎችን ማሸነፍ እንዳለ ሆኖ ከወራጅ ቀጠናው ጋር ቶተንሃም ስፐርስ ጋር የሚደረገው ጨዋታ ከባድ ነው። ማክሰኞ ስፐርስ ከቼልሲ የሚያደርጉት ጨዋታ ማለት ነው። እሱን ግምት ውስጥ አስገቡት። ስለዚህ ለቼልሲ በአውሮፓ መድረክ ለመግባት አቋራጭ መንገድ ይሄ የዩሮፓ ሊጉን ለመሳተፍ ኤፍኤ ካፑን ማሸነፍ ብቻ ነው። ማክፋርላንና ቼልሲ ከውድድር ዓመቱ ካሳዩት አቋም የፔፕ ጋርዲዮላን ስብስብ ያሸንፋሉ ወይ ነው ጥያቄው። ፔፕ ጋርዲዮላ ድንቅ የሚባል ስኳድ ዴፕዝ ያለው ጥሩ ተጫዋቾች አሏቸው። ከሃላንድ ጀምሮ እስከ ግብ ጠባቂው ዶናሩማ ድረስ፣ ከተከላካዩ ማርክ ገሂ እስከ አማካኙ ሮድሪ ከተመለሰላቸው ማሰርግና ምላሽ ነው ለማንቸስተር ሲቲ። ከዛ ውጭ የመስመር አጥቂዎቹ ሪያን ቸርኪና ዶኩ ያሉበት ስብስብ ነው። ስለዚህ ማንቸስተር ሲቲን ይህንን ስብስብ የያዘውን ቡድን ቼልሲ አሸንፎ ዋንጫ ይወስዳል። ቼልሲ ከተሸነፈስ በአውሮፓ መድረክ ላናየው እንችላለን። በፕሪሚየር ሊጉ በኩል ያለው ውጤት ደካማ ስለሆነ ማለት ነው። በዚህ በአውሮፓ መድረክ የሚያሳትፈው ቦታ ላይ ዘና ብሎ መቀመጥ ስላልቻለ ማለት ነው። ለማንኛውም የነገውን ጨዋታ እንዳስሰዋለን። ምን ይጠበቃል የሚሉትን ጉዳይ ሶፊ ወደ አንተ ከዛ ወደ እኔ ይመጣሉ። ግርሜ እሺ፣ አመሰግናለሁ። ጠባቂ ጨዋታ ነው የነገው የቼልሲና የማንቸስተር ሲቲ ፍልሚያ። በጣም ቆንጆ ፍልሚያ እንደሚሆን ምንም ጥርጥር የለውም። ሁለቱም ቡድኖች ዋንጫውን አጥብቀው ይፈልጉታል። ማንቸስተር ሲቲ ያው የውድድር ዓመቱ ሁለተኛ ዋንጫ ለማንሳት ምናልባት ከተሳካለትም ጋርዲዮላ ዘ ትሪብል ሶስትዮሽ ዋንጫን ለማሳካት የፕሪሚየር ሊጉ ጉዳይ ያልተቋጨ ነገር ቢሆንም በእርግጥ በአብዛኛው ወደ አርሰናል ያደላ ጉዳይ ቢሆንም ማለት ነው። ስለዚህ ከዚህ አንጻር ስንመለከተው ይሄ ጨዋታ በብዙ መንገድ የሚጠበቅ ጨዋታ ነው ብለን ማንሳት እንችላለን። በተቃራኒው ማንቸስተር ማነው ቼልሲ ይሄ ጉዳይ የሞት ሽረት ጉዳይ ነው። የሞት ሽረት ጉዳይ ነው ለቼልሲዎች። ምክንያቱም ቼልሲዎች ይህንን ጨዋታ ማሸነፍ ከቻሉ በአውሮፓ መድረክ የምንመለከትበትን እድል መፍጠር እንችላለን። በአውሮፓ መድረክ የምንመለከትበትን አጋጣሚ ማለት ነው። እሱም መሰረት በማድረግም ስንመለከት እንግዲህ ለሁለቱም ይሄ ጨዋታ በጣም ወሳኝና አስፈላጊ ፍልሚያ ነው ማለት ይቻላል። ስለዚህ ጋርዲዮላም ሲሪየስ ቡድናቸውን ይዘው የሚገቡበት፣ ማክፋርላንም ሲሪየስ ቡድናቸውን ይዘው የሚገቡበት አሪፍ ፍጥጫ እንደሚሆን ይጠበቃል። ለማክፋርላን ይሄ ጨዋታ እንግዲህ ምናልባት ታሪክ የሚሰሩበት ሊሆን ይችላል። ቼልሲ በጊዜያዊ አሰልጣኝ እየተመራ ያልተጠበቁ ዋንጫዎችን ሲያሳኩ ተመልክተናል። ለምሳሌ ዲማቴዮ
የአውሮፓ ቻምፒዮንስ ሊግን ያነሱበት መንገድ አብርሃም ግራንት ከተሰናበተ በኋላ በዛ ሂደት ውስጥ ወይም በቼልሲ ዋና አሰልጣኙን ባሰናበቱበት ሂደት ውስጥ ዲማቴዮ ቡድኑን በጊዜው አሰልጣኝነት ይዘው የአውሮፓ ቻምፒዮንስ ሊግን ያሳኩበት መንገድ በጣም አስደናቂ ጊዜ ነበረ እና ማክፋርለን ያንን ጊዜ በማስታወስ የሚጫወቱ ይሆናል። የቼልሲ ወቅታዊ አቋም ግን እዚህ ግባ የሚባል ወይም ጥሩ ያልሆነ ነው ብለን ማንሳት እንችላለን። የቼልሲ አቋም ደካማ ነው። ባለፉት 6 ተከታታይ ጨዋታዎች ተሸንፏል። ከ6 ተከታታይ ጨዋታ ሽንፈት በኋላ ነው ከሊቨርፑል ጋር አቻ መውጣት የቻሉት ቼልሲዎች እና ይሄ በጣም ሲሪየስ የሆነ ችግር እንዳለ ቡድን ውስጥ የሚያሳይ ነው። በተከታታይ 6 ጨዋታ ሽንፈት የተመለከትንበትን አጋጣሚ። በተቃራኒው ማንቸስተር ሲቲ ደግሞ ከኤቨርተን ጋር አቻ ከወጣበት ጨዋታ ውጪ በተከታታይ ድል ላይ የሚገኝ በተከታታይ ውጤት ላይ የሚገኝ ቡድን ነው። ይሄ ቡድን ግን ሁለቱም ቡድኖች የራሳቸው ደካማ ጎንም የራሳቸውም ጠንካራ ጎንም ያላቸው ቡድኖች ናቸው። ሁለቱም ቡድኖች የየራሳቸው ጥንካሬም የየራሳቸው ድክመትም ያለባቸው ቡድኖች ነው እንመለከታቸዋለን። ቼልሲ እንደጠቀስነው ዓመቱ ሙሉ በተለይ በአሰልጣኝ መቃየር ውስጥ ኤንዞ ማሬስካን ያሰናበቱበት መንገድ ከዛ በኋላ ደግሞ እንደዚሁ ኤንዞ ማሬስካን ካሰናበቱ በኋላ ሊያም ሮሴኘሩን ቀጥረው የቆዩባቸው ሂደቶች የብክነት የነበሩ ጊዜያቶች ነበሩ። ኤንዞ ማሬስካ የውድድር ዓመቱን እንዲጨርስ መፍቀር ነበረባቸው። ምክንያቱም አሁን ካለው ውጤት አሁን ከተፈጠረው ነገር የበለጠ ነገር የባሰ ነገር አይመጣም። ኤንዞ ማሬስካን ያሰናበቱበት መንገድ የተሻለ ነገር ፍለጋ ከማሰብ አንጻር ነበረ። በእርግጥ የኤንዞ ማሬስካ ቡድን ለምን ተዳከመ የሚለውን ጉዳይ አልተመለከቱም። ኤንዞ ማሬስካ ቡድን እየጠጋገኑ ነበር ሲያጫወቱ የነበሩት። ምክንያቱም በአለፈው ዓመት በሻምፒዮንስ ሊግ ጉዞ ረጅም ጨዋታዎችን አድርገዋል። ኮንፈረንስ ሊግ ተጫውተዋል። የዓለም የክለቦች ሻምፒዮና ተጫውተዋል። እነዚህ ሁሉ ተደራርበው ድካም ያጠላበት ነበር። የመጀመሪያዎቹ ወራቶች ለኤንዞ ማሬስካ አስቸጋሪ የነበሩበት አጋጣሚዎች ከዛ ጋር በተያያዘ ነበረ። ይህንን ግን የቼልሲ አመራሮች በወጉ የተረዱት በቅጦ የተረዱት አይመስሉም። ከዛ ይልቅ የነሱ ውሳኔ የነበረው የነሱ ፍላጎት የነበረው በዋነኝነት የቼልሲ አመራሮች በአርቴታ አይነት ፕሮጀክት ባንዴ ቼልሲ የሚታወቀው ከሮማን አብራሞቪች የባለቤትነት ጊዜ ጀምሮ የቼልሲ ስኬት መንገድ ተብሎ የሚታመነው አሰልጣኝ መቃየር እና ትልቅ ተጫዋች ማስፈረምና አሰልጣኝ መቃየር ነው። በተቀያየሩ የአሰልጣኞች ወቅትም ዋንጫ አሳክተዋል። ለምሳሌ ጆዜ ሞሪኒዮ፣ ካርሎ አንቸሎቲ፣ ቶማስ ቱሄል፣ አንቶኒዮ ኮንቴ እያን በቼልሲ ቤት ውስጥ የተቀያየሩት አሰልጣኞች በሙሉ በቼልሲ ቤት ውስጥ ውጤት ሲያመጡ ተመልክተናቸዋል። እና ይሄ አንዳንድ የስትራቴጂ ጉዳይ ነው። አንዳንዱ በስትራቴጂ ለምሳሌ እንደ ማንቸስተር ዩናይትድ እና አርሰናል አይነት ክለቦች በስትራቴጂ ደረጃ የረጅም ዓመት እቅድ ይዞ መስራት አርሰን ቪንገርም አርሰናልን ስኬታማ አድርገውታል። ፈርጉሰንም ማንቸስተር ዩናይትድን ስኬታማ አድርገውታል። በመታገስ ጊዜ በመስጠት እና መሰል ነገሮች። የቼልሲ ስትራቴጂ ደግሞ ተቃራኒ ነበረ። በእነዚህ ቼልሲ አሰልጣኝ ያሰናብታል በፍጥነት ችግር ካለ የሚፈልጉትን ተጫዋች ይገዙላቸዋል፣ ዋንጫ እንዲያመጡ ይፈልጋል። እንዲህ አይነት ባህሪ ያለው ክለብ ሆኖ ነበር የቆየውና ቶድ ቦሊም ከተረከቡ በኋላ ተመሳሳይ ይዘት ያለው ነገር ለማድረግ ሞከሩ። ለምሳሌ ሙድሪክን ከአርሰናል ጋር ተፎካክረው 100 ሚሊዮን ፓውንድ ያመጡበት፣ ካይሲዶን ከሊቨርፑል ጋር፣ ሮሚዮ ላቪያን ከሊቨርፑል ጋር አንዱን እንኳን አንለቅም ብለው እንደው ከካይሲዶና ከላቪያ አንዱን ልቀቁልን ሲባሉ እንኳን እምቢ ብለው ሁለቱንም በከፍተኛ ዋጋ ያዘዋወሩበት ሂደት፣ ፔድሮ ኔቶ፣ ዡዋ ፔድሮ በቅርብ ባለፉት ዓመታት የተዘዋወሩት ተጫዋቾች፣ እነዚህን ጨምሮ በርከት ያሉ ተጫዋቾችን ኢንዞ ፈርናንዴዝን ጨምሮ የቶድ ቦሆሊ አስተዳደር በሮማን አብራሞቪች ስታይል ሞክሮት ነበር፣ ከፍተኛ ገንዘብ በማውጣት እንደዚሁም በተወሰነ መንገድም አሰልጣኝ በመቃየር ይህንን ለማድረግ የሞከሩበት ሂደት አለ። ለምሳሌ ግራም ፖተር መጥተው ነበር፣ ፍራንክ ላምፓርድ መጥተዋል፣ በቶድ ቦሆሊ ዘመን ኢንዞ ማሬስካ መጥተዋል፣ ሮሴኞ መጥተዋል። በንጽጽር ቼልሲ ለሮሴኞ ነበረ ጊዜ ለመስጠት የፈለገው፣ ቢያንስ 2 ዓመት 3 ዓመት ለመታገስ ዋንጫ ባያነሱ እንኳን ተስፋ የሚሰጥ ነገር ካሳዩ
እድል ለመስጠት ያስበው ሮሴኛውን ነበረ። የሳቸው ደግሞ ባሰ ከፋ። የሳቸው ደግሞ ለአውሮፓ መድረክ እንኳን መብቃት አልቻሉም። ይሄን ሁሉ ከዋክብት ይዘው ለአውሮፓ መድረክ እንኳን የሚያሳትፍ መንገድ ላይ መገኘት አልቻሉም። ተስፋ ሰጭም አይደለም እንቅስቃሴያቸው። ተጫዋቾችም የእርሳቸውን ንግግር መስማት ከእርሳቸው ጋር መስማማት አልሆነ ብሏቸው ነው የተለያዩት። ኢንዞ ፈርናንዴዝ ጋር ተጋጭተዋል። በተለየ ሁኔታ ሌሎች ተጫዋቾችም ጋር ተመሳሳይ ነገር እንመለከትባቸው ነበረ። ሊያም ሮሴኞ ከስትራስቡርግ ነበር ያመጧቸው፣ ከቼልሲ የት ክለብ ያመጧቸው አሰልጣኝ ናቸው እና ከፍተኛ የውል ማፍረሻ ዋጋ ለመክፈል ነው የተገደዱት። እንዲሁም በዓለም እግር ኳስ ታሪክ ክብረ ወሰን የውል ማፍረሻ ዋጋ ሳይከፍሉ እንዳልቀሩ ቼልሲዎች ይነገራል። ወደ 24 ሚሊዮን ፓውንድ። ይሄ በታሪክ ተሰምቶም ታይቶ የሚታወቅ አይደለም። ግን እንደዚሁ ነው ቼልሲ። አስገራሚው ነገር የተጫዋቾች መብዛት። ታስታውስ ከሆነ አምና ግርምዬ 2 ባስ ነበር ቼልሲ የሚጠቀመው፣ 2 የልምምድ ቦታ ነበር የሚጠቀመው። ተጫዋቾቹ ብዙ ሆነውበት ማለት ነው። ከ25 ከስኳዱ ከሚይዙ 25 በላይ የሆኑ እንደነ ዲሳሲ፣ ስተርሊንግ፣ ቤን ቺልዌል የመሳሰሉ ተጫዋቾች ለብቻ ደግሞ ሌላ ልምምድ ቦታ ነበር የሚሰሩት ተከራይተውላቸው ቦታ። በወቅቱ እንዲያውም ታስታውስ ከሆነ ኢንዞ ማሬስካ እንደመጡ ምንድን ነው ያሉት? እኔ የምፈልጋቸውን ተጫዋች መርጫለሁ፣ ከዛ ውጭ ያለው የኔ ስራ አይደለም። ከፈለጉ ያባሯቸው፣ ከፈለጉ የልምምድ ቦታ ተከራይተው ያሰሯቸው፣ ከፈለጉ የራሳቸውን ሌላ መንገድ መምረጥ ይችላሉ። እኔ የምፈልገው እነዚህን ተጫዋቾች ብቻ ነው በሚል መነጋገሪያ የሆነ ጉዳይ እንደነበረ ይታወሳል። እና ቼልሲ በብዙ ችግር ውስጥ ሆኖ ግን አሁንም ዋንጫ ያነሳል። ግርሜ በ12 ወር ውስጥ ወይም በአንድ ዓመት ውስጥ 3ኛ ፋይናሉ ነው። ኮንፈረንስ ሊግ ዋንጫ በልቷል። ሊግ ካፕ ማነው የዓለም የክለቦቹ ዋንጫ ፒኤስጂን ያውም ጠንካራው ቡድን አሸንፎ ዋንጫ በልቷል። አሁን ለኤፍኤ ካፕ ፍጻሜ ደርሷል። ግርሜ እንዲህ የታማ እንዲህ ነገሮች ድብልቅልቅ ወጥቶባቸው በዚህ ነገር ውስጥ ነው ቼልሲዎች ግን በ12 ወር ወይም በአንድ ዓመት ውስጥ 3ኛ ፋይናላቸው ነው ነገ የሚያከናውኑት ፋይናል። ነገ 11 ሰዓት ላይ ዌምብሌይ ስቴዲየም ላይ የሚከናወነው ጨዋታ። በነገው ጨዋታ ላይ በቼልሲ በኩል ከጉዳት የተመለሱላቸው ተጫዋቾች አሉ። ፔድሮ ኔቶና አሌሃንድሮ ጋርናቾ በአንፊልዱ ፍልሚያ ላይ ያልነበሩ ተጫዋቾች ናቸው። በነገው ጨዋታ ላይ ይሳተፋሉ ተብሎ ይጠበቃል። ፔድሮ ኔቶና አሌሃንድሮ ጋርናቾ ልምምዳቸውን በአግባቡ ከውነዋል። ሌላኛው ግብ ጠባቂው ሮበርት ሳንቼዝ ነው። በኖቲንጋም ፎረስት 3-1 በተሸነፉበት ጨዋታ ላይ ከሞርጋን ጊብስ ዋይት ጋር ተጋጭቶ የግንባር ጉዳት ወይም የጭንቅላ ጉዳት አስተናግዶ ነበረ። ሮበርት ሳንቼዝም በዚህ ጨዋታ ላይ የመድረስ ዕድሉ በጣም ሰፊ ነው። ብቸኛው በዚህ ጨዋታ ላይ የማይሳተፈው ኢሶጎ ነው። ያው ተቀያሪ ወንበር የሚያሞቅ ተጫዋች ነው። ኢሶጎ በጣም ታለንትድ ነው። በጣም ተሰጥኦ ያለው ተጫዋች ነው። ግን የካይሲዶና የነ ኢንዞን የነ ሮሜዮ ላቪያና የነ አንድሪ ሳንቶስን ቦታ የመረከብ አቅም ያለው ተጫዋች አይደለም። ገና ጊዜ የሚፈልግ አይነት ተጫዋች ነው። እሱ ብቻ ነው አንጉዳ ላይ ያለው። ማክፋርለን ሁሉንም ተጫዋቾቻቸውን ያገኛሉ። መርጠው ነው የሚያስገቡት። ምርጫቸው በአግባቡ መከናወን ይችላል። በተለይ በዚህ ሰዓት ላይ የሌቪ ኮልዊል ከጉዳት አገግሞ ወሳኝ ሰዓት ላይ መምጣቱ በሊቨርፑል ጨዋታ ላይ ሙሉ 90 ደቂቃ እንዲጫወቱ ያደረጉት ፊትነሱ እንዲያመጣ ከመፈለግ አንጻር ነው እና አሰልጣኝ ማክፋርለን ሌቪ ኮልዊልን በተከላካይ መስመር ላይ በዚህ ሰዓት ላይ ያገኙበት መንገድ እጅግ ወሳኝ ነው። ከቻሎባ ጋር መሃል ላይ እንደሚያጣምሯቸው ይጠበቃል። ሌላኛው የሪቼ ጄምስ መመለስ ነው። ለዚህ ጨዋታም ሪቼ ጄምስ ይደርሳል። ያለፉትን ሳምንታት አልነበረም ሪቼ ጄምስ። በሊቨርፑል ጨዋታ ላይ ነው እሱም ተቀይሮ ገብቶ ለማች ፊትነስ የተወሰኑ ስራዎችን ሲሰራ የተመለከት ነው። ለዚህ ጨዋታ ይደርሳል ሪቼ ጄምስ። ቀላል አይደለም። ሪቼ ጄምስ፣ ሌቪ ኮልዊል፣ ሮበርት ሳንቼዝ ለዚህ ጨዋታ መመለሳቸው በጣም አስደሳች ዜና ነው። ያው ግራ መስመሩ እንደሚጠበቀው ወይ በጃራላቶ ወይ በማሎ ጉስቶ እንደሚያስመሩት የሚጠበቅ ይሆናል። አማካኙ ላይ ካይሲዶ ከኮል ፓልመርና ከኤንዞ ፈርናንዴዝ ጋር ይጣምራል። ከፊት ጆዋ ፔድሮ ኔቶና አሌሃንድሮ ጋርናቾ እንደሚጫወቱ ይጠበቃል። ማክፋርለን ኢንዞ ማሬስካ እንደተሰናበቱ የመጀመሪያ ጨዋታቸው ከማንቸስተር ሲቲ ጋር ነበር የታር ስቴዲየም ላይ።
ኢንዞ ፈርናንዴዝ በመጨረሻ ደቂቃ ባስቆጠረባቸው ጎል አቻ መለያየታቸው ይታወሳል። ባቻ ውጤት ጨዋታቸው ማጠናቀቃቸው ይታወሳል። በዛ ጨዋታ ላይ ማክፋርለን ከዛ በኋላ ለሮሴኞሮ ካስረከቡ በኋላ የምናውቀው የሮሴኞሮ ጉዳይ የፍረንጆቹ አዲስ ዓመት ጥር ከገባ በኋላ በአውሮፓ መድረክ ካሉ ክለቦች ሁሉ ብዙ ጨዋታ የተሸነፈው ቼልሲ ነው። ወራጅ ውስጥ ከገቡት ሁሉ ክለቦች በላይ ማለት ነው። የኢንዞ ማሬስካ ውጤት ጠቀማቸው እንጂ ከጅምሩ ጀምሮ በሊያም ሮሴኞሮ ተጉዞ ቢሆንና እስከዚህ ቢደርሱ ኑሮ ምናልባት የቶተንሃም ዕጣ ፈንታ ለቼልሲ ሊሆን ይችል ነበረ። እርሳቸው ከመጡ በኋላ ባስመዘገቡት ውጤት ስንመለከተው እንደሚታወቀው በስታንፎርድ ብሪጅ የተከናወነውን ጨዋታ ሲቲ አሳምኖ 3-0 ማሸነፉ ይታወሳል። እና ማክፋርለን እድለኛ ናቸው። በነገው ጨዋታ ላይ እድላቸው ከጉዳት ጋር በተያዘ ንጹህ ቡድን ነው የሚያገኙት። ከዛ ባለፈ ሲቲን ከዚህ ቀደም መግጠማቸው ትልቅ አድቫንቴጅ ሊሰጣቸው ይችላል ተብሎ ይጠበቃል። ሁለቱ ቡድኖች እርስ በርስ ባረጓቸው ጨዋታዎች ባለፉት 13 ተከታታይ ጨዋታዎች ቼልሲ ማንቸስተር ሲቲን ማሸነፍ አልቻለም። በ10 ጨዋታ ሲቲ ያሸንፏል፣ 3ቱ ናቸው ወጥተዋል። ለመጨረሻ ጊዜ ቼልሲ ሲቲን ያሸነፈው 2020-21 በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ከሃቨርዝ ባስቆጠራ ብቸኛ ጎል አሸንፈው የአውሮፓ ሻምፒዮንስ ሊጉን ባሳኩበት ጨዋታ ነው። ከዛ በኋላ ሲቲ ባገኘው አጋጣሚ ሁሉ ቼልሲ ላይ የበቀል ዱላውን ሲያሳርፍ እንመለከታለን። ጣም በወቅቱ ትልቅ ግምት ተሰጥቶ ሲቲ ቶማስ ቱከል አዲስ አሰልጣኝ ናቸው። የቼልሲ የቡድን ጥራት ከፍ ያለ ነው። ያንን መሰረት በማድረግ ዋንጫውን ሲቲ ወስዳል ተብሎ ሲጠበቅ ነው ጉድ የሰሯቸው ቶማስ ቱከል እና ከዛን ጊዜ ጀምሮ በየጊዜው ቼልሲን ያሸንፉታል። አልተሸነፉም። ከሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ በፕሪሚየር ሊግ ውድድር ቼልሲ ሲቲ ማሸነፍ አልቻለም። በፕሪሚየር ሊግ ውድድር ላይ ማለት ነው። በነገራችን ላይ ማንቸስተር ሲቲ በ4 ተከታታይ የኤፍኤ ካፕ የፍጻሜ ጨዋታ በመድረስ ባለክብረ ወሰን ቡድን ነው። በታሪክ በማንቸስተር ሲቲ ደረጃ 4 ተከታታይ የኤፍኤ ካፕ ፍጻሜዎችን የደረሰ ቡድን የለም። ግን ካለፉት 4 ተከታታይ የፍጻሜ ጨዋታ በአስገራሚ ሁኔታ ሁለቱን ተሸንፏል። አንዱን በክሪስታል ፓላስ፣ አንደኛውን በማንቸስተር ዩናይትድ ሽንፈት ማስተናገዳቸው ይታወሳል። ሲቲዎች ወደ ማንቸስተር ሲቲ ስንሄድ ማንቸስተር ሲቲ ካለፉት 23 የኤፍኤ ካፕ ጨዋታ 21ዱን አሸንፏል። በጣም ብዙ 23 የኤፍኤ ካፕ ጨዋታ አድርጎ 21ዱን አሸንፏል። ያ ማለት እንግዲህ በኤፍኤ ካፕ በማንቸስተር ዩናይትድ እና በክሪስታል ፓላስ በፍጻሜ ጨዋታ የተሸነፈባቸው ጨዋታዎች ናቸው እንጂ ሌሎቹን እያሸነፋቸው ነው የመጣው ባለፉት 3-4 ዓመታት። በነገው ጨዋታ ላይ ሮድሪ የመድረሱ ጉዳይ የሚሆን አይመስልም። አይሆንም። ሮድሪ የለም በነገው ጨዋታ ላይ። ይሄ ለቼልሲ ሰርግና ምላሽ ነው። ሮድሪ የለም። ይሄ ለቼልሲዎች እንዳልከው ግርምሾ በጣም ትልቅ አስረሳሽ ዜና ነው። በክሪስታል ፓላሱ ጨዋታ ላይ 6 አካባቢ ተጫዋቾችን ቀይሮ ነበር የመጣው አሰልጣኝ ፔፕ ጋርዲዮላ። ኒኮ ጎንዛሌዝ እና ኒኮ ኦራይሊ ጭራሽ ቡድን ውስጥ ያልነበሩ ተጫዋቾች ነበሩ። ከዛ ባለፈ ቸርኬን፣ ሃላንድን፣ ዶኩን እነዚህን ተጫዋቾች ደግሞ ተቀያሪ ወንበር ላይ አስቀምጧቸው ነው የጀመሩት እና በነገው ጨዋታ ላይ ሙሉ ቡድናቸው ዝግጁ እንደሚሆን ይጠበቃል። በዚህ ሂደት ውስጥም እንግዲህ ግብ ጠባቂ ያው በእንደዚህ አይነት ዋንጫዎች ላይ ራሱ ይዞ የመጣው ግብ ጠባቂ ነው የሚቀጥረው። ጄምስ ትራፎርድ ይቀጥራል። ዶናሩማ ተቀያሪ ወንበር ላይ ነው የሚቀመጠው። ተከላካይ ላይ ማቲያስ ኑኔዝ፣ ማርገሂ፣ ኩሳኖቭ እና ኒኮ ኦራይሊ ልምምድ ሰርቷል። ትናንት ግራ መስመሩ ላይ ይመለሳል በነገው ጨዋታ ላይ ኒኮ ኦራይሊ። አማካይ መስመሩ ላይ ኒኮ ጎንዛሌዝ፣ በርናንዶ ሲልቫ እና ራያን ቸርኬ እንደሚሆን ይጠበቃል። ከፊት የተለመዱት ሃላንድ፣ ዶኩና ሴሜኒዮ ይህን አሰራር ይዘው እንደሚመጡ ይጠበቃል። ኒኮ ኦራይሊም ኒኮ ጎንዛሌዝም ማገገማቸውን ተከትሎ በነገው ጨዋታ ላይ በቡድን ውስጥ የሚካተቱበትን ሂደት ፔፕ ጋርዲዮላ እንደሚፈጥሩ የመረጃ ምንጮች እየጠቆሙ ይገኛሉ። ስለዚህ
አንዱ በነገው ጨዋታ ላይ ወሳኝ ከሚሆኑ ጉዳዮች መካከል የሮድሪ አለመኖር እጅግ በጣም ለቼልሲዎች ጠቃሚ ዜና ሊሆን ይችላል ተብሎ ይጠበቃል። ምክንያቱም የአማካይ መስመሩ ፍልሚያና ትንቅንቅ የአማካይ መስመሩ ትግል በዚህ ጨዋታ ላይ እጅግ ወሳኝ ስራ እንደሚሆን ይጠበቃል። እጅግ ወሳኝ ስራ እንደሚሆን አማካይ መስመሩ ላይ የሚፈጠሩ ነገሮች በትልቁ ወሳኝነት ይኖራቸዋል። ስለዚህ ካይሲዶ፣ ኢንዞ ፈርናንዴዝ እና ኮል ፓልመር ነቃ ካሉ ጥሩ እንቅስቃሴ ካሳዩ የበርናንዶ ሲልቫ፣ ኒኮ ጎንዛሌዝ እና ራያን ቸርኬን ቦታ ዶሚኔት ሊያደርጉት ይችላሉ፣ ሊቋቋሙት ይችላሉ። የአማካይ መስመሩ አንዱ የጥንካሬ መንገድ ነው በሁለቱ ቡድኖች መካከል ለሚኖሩ ጨዋታ። አጥቂው ግልጽ ነው። የሲቲ አጥቂ መስመር በጣም 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 እሳት የላሰ ነው። ሴሜኒዮ፣ ዶኩ፣ ሃላንድ። የሲቲም ግን የሚተናነስ አይደለም። ይሄ በጣም በቃ ዝቅተኛ የምትለው አይደለም። ጆዋ ፔድሮ ነው። ፔድሮ ኔቶ ነው። በነገው ጨዋታ አሌሃንድሮ ጋርናቾም ወደ ሜዳ የመግባት እድል ይኖረዋል። ምክንያቱም በኤፍኤ ካፕ ከሁለት ዓመት በፊት በነበረውና ማንቸስተር ዩናይትድ ኤፍኤ ካፑን ባነሳበት ጨዋታ ላይ ኤሪክ ቴን ሃግ ቡድን የማሸናፊያውን ጎል ማስቆጠር የቻለው አሌሃንድሮ ጋርናቾ ነበር። ይህን ኤክስፔሪንስ ያን ልምድ እንዲያመጡ በከፍተኛ ሁኔታ ይፈልጋሉ። ያን ልምድ እንዲያመጡ ስለዚህ ጋርናቾን ሊጠቀሙ የሚችሉበት እድል በጣም ሰፊ የመሆን አጋጣሚ ይኖራል። ሁለቱም አጥቂዎቻቸው የሲቲ በእጅጉ የተሻለ ይሁን እንጂ የማንቸስተር ሲቲ አጥቂ መስመር በትልቁ ልዩነት ሊፈጥር የሚችል ነው። ስለዚህ የቼልሲ አማካኝ የሲቲ አጥቂ የጨዋታው ልዩነት ይሆናል ብዬ አስባለሁ። የቼልሲ አማካኝ ጨዋታውን ዶሚኔት ማድረግ ከቻለ እነ በርናንዶ ሲልቫ፣ ራያን ቸርኬና ኒኮ ጎንዛሌዝን መቆጣጠር ከቻለ ጨዋታው ለቼልሲ ሊያደላ ይችላል። የሴሜኒዮ፣ ዶክና ሃላንድ ምታታዊ እንቅስቃሴ በጨዋታው ላይ ታምር መፍጠር የሚችሉ ከሆነ ለቼልሲ ጨዋታው አስቸጋሪ ሊሆን ይችልበታል የሚል ግምት አለኝ። ስለዚህ እነዚህ ፖይንቶች፣ እነዚህ ነጥቦች በጣም በነገው ጨዋታ ላይ እጅግ ወሳኝ ናቸው ብዬ የማስባቸው ቦታዎች ናቸው። ግርሜ የተወሰነ ነገር በነገው ጨዋታ ላይ ለማከል ያክል ጥሩ ያው ትንቅንቆች ይደረጋሉ፣ ጥሩ ፉክክር ይደረጋል። ከማንቸስተር ሲቲና ከቼልሲ ግን ለዚህ ጨዋታ ለዚህ ዋንጫ ከፍተኛ ለዋንጫው ፍላጎት ሊያድርበት የሚገባው ክለብ ወይም ደግሞ የሚያድርበት ቼልሲ ነው። ምንም ጥያቄ የለውም። ቅድም ባልናቸው መሰረታዊ ምክንያቶች አማካኝነት ማለት ነው። የቼልሲ ቡድን አድማጮች እንደምታውቁት ለዩሮፓ ሊግ አቋራጭ መግቢያው መንገድ ነው። ግን ቼልሲ ነገ ዌምብሊ ላይ በቀላሉ ማንቸስተር ሲቲን ያንበረክካል ወይ ነው ጥያቄው። አይመስለኝም። ከባድ ነው ለቼልሲ። ማንቸስተር ሲቲ ካለው ወቅታዊ አቋም አንጻር ሌላውን እንተውና በዘንድሮ የኤፍኤ ካፕ የጨዋታ መርሃ ግብር የመጡበትን ጉዞ የእያንዳንዱን መመልከት ተገቢ ነው ብዬ አስባለሁ። የሁለቱን ቡድኖች ንጽጽር ሌላውን እንተው፣ ፕሪሚየር ሊጉን እንተው፣ የመጡበትን መንገድ እንመልከት። ሶስተኛው ዙር ላይ ነው፣ ሰርድ ራውንድ ላይ ነው እነዚህ ቡድኖች መጫወት የጀመሩት ልክ እንደ ሌሎቹ የፕሪሚየር ሊግ ክለቦች ጭምር ማለት ነው። እና ከሰርድ ራውንድ ጀምሮ ያደረጓቸው ጨዋታዎችን ስንመለከትና ያስቆጠሯቸውን ጎሎች ስናይ የተሻለ አድቫንቴጅ የሚወስደውና ከተጋጣሚዎቹ አንጻር የበላይነት ያለው ማንቸስተር ሲቲ ሆኖ እናገኘዋለን ማለት ነው። ቼልሲ ኤፍኤ ካፕ ጉዞውን የጀመረው ቻርልተን አትሌቲክን በመግጠም ነው። ኦፍኮርስ በቻርልተን አትሌቲክ ሜዳ ነው። ቻርልተን አትሌቲክ በታችኛው ሊግ የሚገኝ ቡድን ነው። ቼልሲ 5-1 በሆነ ውጤት ያሸነፈበት ሁኔታ ተፈጥሯል። በአንጻሩ ማንቸስተር ሲቲ ጉዞውን የጀመረው ኤክስተር ሲቲን በመግጠም ነው።
10-1 በሆነ ውጤት ነው ያሸነፈው። ሶፊ ሁላችሁም ታስታውሱታላችሁ። ተመልከቱ። ማንቸስተር ሲቲ 10-1 ኤክስተር ሲቲን ያሸነፈበት ውጤት ተመዘገበ። ቼልሲ ቻርልተን አትሌቲክን 5-1። ይሄ በሶስተኛው ዙር ጉዟቸውን ሲጀምሩ ወይም የኤፍኤ ካፕን መርሃ ግብር ሲያከናውኑ ነው። በአራተኛው ዙር ላይ ቼልሲ አሁንም የታችኛው ዲቪዚዮን ተሳታፊ ክለብ አሁን ወደ ፕሪሚየር ሊግ ለመግባት ዌምብሊ ላይ ከሳውዛምፕተን ጋር ጨዋታውን ለማድረግ የተዘጋጀው ከሆል ሲቲ ጋር ነው። በነገራችን ላይ ይሄ ጨዋታ እንዲዘገይ እየተባለ ነው። የሳውዛምፕተን ጉዳይ በውሳኔ ሊሰጥበት ነው። ከፊክስቸሩም ሊባረር ይችላል። ተደብቀው የሚድልስብራን ልምምድ የሳውዛምፕተን የቪዲዮ ትንተና ባለሙያው ጫካ ውስጥ ተደብቆ በልምምዱ አካባቢ በካሜራ ሲቀርጽ እጅ ከፍንጅ ነው የተያዘው። ይሄ ደግሞ አይፈቀድም። አንደኛው ቡድን የሌላኛውን ተደብቆ መቅረጽ አይቻልም። ከዛ ባለፈ ሌሎች የስለላ ተግባራትን የፈጸሙባቸው መንገዶች አሉ። እነሱ ይጣራሉ፣ ውሳኔ ይሰጠዋል። ከፊክስቸር ውስጥ ከመባረር ድረስ ሊደርስ ይችላል የሳውዛምፕተን ጉዳይ። ዞሮ ዞሮ ለማንሳት የፈለግኩት በአራተኛው ዙር ላይ አሁን ለፕሪሚየር ሊጉ ለማደግ የሚጫወተውን ሆል ሲቲ ነው የገጠመው ቼልሲ ነው። ቼልሲ ይህንን ጨዋታ 4-2 በሆነ ውጤት አሸነፈ። በአንጻሩ ማንቸስተር ሲቲም የታችኛው ዲቪዚዮን ክለብ ነው የገጠመው። ሳልፎርድን 2-2 በሆነ ውጤት ማሸነፍ ችሏል። ስለዚህ በእነዚህ በሁለቱ ጨዋታዎች ቼልሲ 9 ጎል አስቆጥሮ 1 ጎል ገብቶበታል። ማንቸስተር ሲቲ ደግሞ 12 ጎል አስቆጥሮ 1 ጎል ተቆጥሮበታል። የ3 ጎል ልዩነት አላቸው በሁለቱ ጨዋታዎች ማለት ነው። በሶስተኛው ዙርና በአራተኛው ዙር ማለት ነው። አምስተኛው ዙር ላይ አሁንም ቼልሲ በታችኛው ሊግ ላይ የሚጫወት ቡድን ሬክሳምን ነው የገጠመው። በአንጻሩ ማንቸስተር ሲቲ ይፈተንበታል ተብሎ የተጠበቀውን ኒውካስል ዩናይትድን ነው ያስተናገደው፣ ያውም ሴንት ጄምስ ፓርክ ላይ ማለት ነው። ቼልሲ ሬክሳምን 4-2 በሆነ ውጤት ነው በዚህ ዙር ላይ ማሸነፍ የቻለው። ከሜዳ ውጭ ነው። ሬክሳም በታችኛው የሚገኝ ነው። ስለዚህ ቼልሲ 4-2 ያሸነፈበት ውጤት ተመዘገበ። በአንጻሩ ማንቸስተር ሲቲ 3-1 ኒውካስልን ረታው። 3-1 በሆነ ውጤት ማሸነፍ ቻለ። ስለዚህ እዚህ ጋር ጠጠር የሚለው የሲቲ ተጋጣሚ ነው፣ ኒውካስል ነው። በፕሪሚየር ሊጉ የሚገኝ ነው። በኋላ ላይ ኳርተር ፋይናል ወይም ሩብ ፍጻሜ ሲገባ አሁንም ከባዱ ፈተና ከቼልሲ ይልቅ ሲቲ ላይ ነበር ያረፈው። ቼልሲ በሜዳው ስታንፎርድ ብሪጅ ያውም ዝቅተኛ ግምት ያለውን በታችኛው ሊግ 2 ነው አካባቢ የሚጫወተውን ፖርት ቬልን ሲያስተናግድ፣ ማንቸስተር ሲቲ ግን ከሊቨርፑል ጋር ነበር ጨዋታውን ያደረገው። የአርነ ስሎትን ቡድን 4-2 በሆነ ውጤት ነው ያፈራረሰው ማንቸስተር ሲቲ። ቼልሲስ ፖርት ቬልን 7-2 አይደንቅም፣ ያው የሚጠበቅ ነገር ነው ፖርት ቬል ታችኛው ሊግ ላይ ስላለ። ማንቸስተር ሲቲ ግን ሊቨርፑልን 4 ጎል አስቆጥሮ 4-2 ያሸንፋል ብሎ ይጠበቅ አልነበረም። ሌላ የማንቸስተር ሲቲ ፈተና ኒውካስልን ጥሎ ነው የመጣው፣ ሊቨርፑልን ጥሎ ነው የመጣው። እስካሁን ድረስ ቼልሲ ተፈተነበት የምንለውን ጨዋታ አላገኘም። ካላቸው በታችኛው ሊግ ላይ የሚጫወቱ ቡድኖችን እያገኘ ነው የመጣው። ግማሽ ፍጻሜ ላይ አርሰናልን ጥሎ የመጣውን ሳውዛምፕተንን ማንቸስተር ሲቲ ገጠመ። ማንቸስተር ሲቲ 2-1 አሸነፈ። ያውም ጫናዎች ነበሩ። ሶፊት አስታውሳለህ፣ ከፊክስቸር ጋር መደራረብ ጋር ተያይዞ ማለት ነው። የበርንሌይ ጨዋታ እንዲሳብ የተደረገበት ማለት ነው። በርንሌይን ገጥሞ ነው ከአርሰናል ጋር ተጫውቶ ትንቅንቁ ከባድ ጨዋታ ተጫውቶ በርንሌይን ገጥሞ እንደገና ሳውዛምፕተንን። ቼልሲ ደግሞ ከሊድስ ዩናይትድ ጋር ነው የተጫወተው። ቼልሲ ተፈተነ የምንለው ጨዋታ ሊድስ ዩናይትድን የገጠመበት ነው። ምንም እንኳን እንደ ማንቸስተር ሲቲ ሊቨርፑልንና ኒውካስልን የጣለበት አይነት ግምት ወይም ክብደት አለው ብለን ባናምንም፣ ግን
ቸልሲም ለመጀመሪያ ጊዜ ካደረጋቸው ጨዋታዎች አንጻር ከታችኛው ዲቪዚዮን ካሉ ቡድኖች ወጥቶ ሊድስን የገጠመበት ጨዋታ 1-0 ያሸነፈበት የተፈተነበት ነው። ስለዚህ በእንደዚህ አይነት ጉዞዎች የመጣበትን መንገድና ጉዞ ስናየው የማንቸስተር ሲቲ አመጣጡ በፈተና ውስጥ ያለፈበት ነው። ሊቨርፑልን የሚያክል ታላቅ ቡድን አባሮ ነው የመጣው። ኒውካስልን የሚያክል ቡድን ያውም ሊቨርፑል ላይ 4 ጎል አዝንቦ ነው የመጣው። የዋንጫ ጨዋታ በለው ሲቲና ሊቨርፑል የተጫወቱበት ጨዋታ ካላቸው ስም ካላቸው ፉክክር አንጻር ግን ሲቲ ሊቨርፑልን አቅሎት የታችኛው ዲቪዚዮን ክለብ አስመስሎ ነው 4-0 አሸንፎት የመጣው። ተቀራራቢ የኤፍኤ ካፕ ውጤት አላቸው። ቅድም መግቢያችን ላይ እንደገለጽነው ማንቸስተር ሲቲ 7 ጊዜ ዋንጫ አንስቷል ኤፍኤ ካፕ፣ ሊቨርፑል 8 ጊዜ አንስቷል። ሊቨርፑል የካራባው ካፕ ነው ብዙ ዋንጫዎችን ያነሳው። ያው ፕሪሚየር ሊግ ደግሞ ከማንቸስተር ዩናይትድ ጋር እኩል ነው እና ከዚህ አንጻር ስናየውና ካላቸው ተጫዋቾች አንጻር ኤርሊንግ ብራውት ሃላንድ ረፍት ተሰጥቶት የመጣ ተጫዋች ነው። የፕሪሚየር ሊጉ ቶፕ ስኮረር ነው። አንቶይን ሴሜኒዮ ወደ ማንቸስተር ሲቲ ቤት ከበርማውዝ ከመጣ በኋላ 9 ጎልና 3 አሲስት አድርጓል። በበርማውዝ ቤት ደግሞ 10 ጎል ሲያስቆጥር በተመሳሳይ 3 አሲስት አድርጓል። ስለዚህ ሲቲ ቤት ከመጣ ከበርማውዝ በኋላ አሁንም ተጽዕኖ ፈጣሪ መሆኑን አሳይቷል። 9 ጎል በማስቆጠርና 3 አሲስት በማድረግ ዶኩ እያሳየ ያለው እንቅስቃሴ ከኤቨርተን ጋር የሱ ጎል ነው አቻ እንዲሆን ያደረጋቸው። በነገራችን ላይ የቫር ስህተቶች መካከል አንዱ የተነሳው የኤቨርተንና የሲቲ ጨዋታ ነው። በርናንዶ ሲልቫ ሮህል ላይ የሰራው ጥፋት ፔናልቲ መሰጠት ነበረበት ይላል። ማይክል ኦሊቨር ነበሩ ዳኛው ያኔ እና ማይክል ኦሊቨርም አምነዋል። ስላመለጠኝ ነው በደንብ ስላላስተዋልኩት ነው ብለዋል። የቫር ዳኞችም አመልጧቸዋል። መጥራት ነበረባቸው፣ ጥሪ ማድረግ ነበረባቸውና ለኤቨርተን ፔናልቲ ሊሰጥ ይገባ ነበር። በርናንዶ ሲልቫ ሮል ላይ ጥፋት ሰርቷል እና ቫርም ይቅርታ ጠይቋል። ይቅርታ ከጠየቀባቸው አንደኛው የቫር ውሳኔ በርናንዶ ሲልቫ የኤቨርተኑ ሮህል ላይ የሰራው ጥፋት ሳጥን ውስጥ በዝምታ የታለፈበት ሂደት ነው። ስለዚህ ኤቨርተን ፔናልቲ ቢቆጠር ብለን ብናስብ ተጨማሪ ጎል የማስቆጠር ድል ነበረው ማለት ነው። ያውም እየመራ በነበረበት ሰዓት ላይ ነው። ሶፊት አስታውስ ከሆነ ማለት ነው። አድማጮችም ምናልባት ሊያስታውሱ ይችላሉ። በርናንዶ ሲልቫ የማንቸስተር ሲቲው ሮህል ላይ የሰራው ጥፋት ቫር ይቅርታ ጠይቆበታል ዛሬ። ሁለቱ ጥፋቶች ደግሞ ቫር ይቅርታ የጠየቀባቸው ብሬንፎርድ ዌስትሃምን 3-0 ያሸነፈበት ለዌስትሃም 2 ፔናልቲ የተከለከለበትን መንገድ ቫር ይቅርታ ጠይቋል። ሌላኛው ለክርክር ቀርቦ የነበረው የቤንያሚን ሼሽኮ ማንቸስተር ዩናይትድ ከሊቨርፑል ጋር ሊቨርፑልን ባሸነፈበት ጨዋታ ቤንያሚን ሼሽኮ ኳስ በእጁ ነክቷል ተብሎ የተቀመጠው እሱ 4-1 በሆነ ውጤት ቫር ኢንተርቪን አለማድረጉ ልክ ነው። ስለዚህ ቤንያሚን ሼሽኮ ከነበረው የኳስ እንቅስቃሴ አንጻር ፔናልቲ አያሰጥም እና ቫርም ኢንተርቪን አለማድረጉ ልክ ነው ተብሎ እሱ ይቅርታ አልተጠየቀበትም ወይም ደግሞ እንደ ጥፋትም አልተቆጠረም። የበርናንዶ ሲልቫ ሮል ላይ የሰራው ጥፋት ግን ቫር ይቅርታ ጠይቆበታል። ስህተት ነው ስህተት ነበር በሚል ማለት ነው። ጎን ለጎን እናያነሳውት በነገራችን ላይ ይህንን ጉዳይ ማለት ነው ስለ ነገው ጨዋታ ስለ ማንቸስተር ሲቲ ስናነሳና ስለ ተጫዋቾቹ ኳሊቲ ስናነሳ ጎን ለጎን ይህንን መረጃ ለማካፈል ብዬ ነው። በተጫዋች ጥራት አሁን ተጫዋቾች ካላቸው ሚና አንጻር የቼልሲ ተከላካዮች ኤርሊንግ ብራውት ሃላንድን የማቆም ሚና አላቸው ወይ? ከባድ ነው። ይቸገራሉ፣ ይፈትናቸዋል። ሃላንድ ደርምሶ ነው የሚገባው። ዶኩ፣ ሪያን ቸርኪ ቼልሲ በተከላካይ ክፍሉ ደካማ ነው። እነ ፎፋና ናቸው እዛ ቦታ ላይ ያሉት። ግብ ጠባቂ ውስጥ እንደሚጠበቀው ነው ወይ? ሮበርት ሳንቼዝ ባለፈው ዩርገንሰን ነበር የገባው። ቢያንስ ቼልሲ ሊፎካከር የሚችለው አማካኝ ቦታ ላይ ነው ብዬ ነው የማስበው። በነገው ጨዋታ ተከላካይ ክፍሉ ቼልሲ ይቸገራል እና ሃላንድን እነ ዶኩን እነ ሪያን ቸርኪን ለማቆም ይቸገራል። ምንም ጥያቄ የለው። በአንጻሩ ደግሞ አማካይ ክፍሉ ኢንዞ ፈርናንዴዝ እና ሞይሰስ ኬሲዶ ያሉበት አማካኝ ክፍል የቼልሲ የተሻለው ጠንካራው ክፍል የሚባል ቦታ ነው።
ግን ሌላ ሚሽሎኮሎክ አደገኛ ተጫዋች አለ፣ በርናንዶ ሲልቫ የሚባል ተጫዋች። እሱ ምንም እንኳን ሮድሪ ባይኖርም በርናንዶ ሲልቫ በጥልቀት ወደ ተከላካዩ ይገባል፣ በጥልቀት ወደ አጥቂው ይገባል። ሜዳውን የሚያካልል ተጫዋች ነው። ስለዚህ የቼልሲ አማካይ ክፍል በርናንዶ ሲልቫን እንቅስቃሴ ካላቆመ እዛ ቦታ ላይም ሊቸገር ይችላል። ማክፋለን አንዱ መስራት ያለባቸው የበርናንዶ ሲልቫን እንቅስቃሴ ማክሸፍ ነው። በየቦታው ስለሚሽከረከር ሂት ማፑ በጣም ከባድ ነው። የበርናንዶ ሲልቫ በየቦታው ነው የሚሽሎኮሎኮ፣ አደገኛ ነው። አጥቂውን ያግዛል፣ ተከላካዩ እንደኋላ በጥልቀት መጥቶ ኳስ ተቀብሎ ይሄዳል። ተከላካይ ክፍል ማንቸስተር ሲቲ ከቼልሲ የሚተናነስ ተከላካይ ክፍል አይተናነስም፣ ጠንካራ ነው። ማርጌይ፣ ሩበን ዲያዝ የመድረስ እድሉም አለ። ባለፈው ቤንች ላይ ነበር ሶፊ። ኮል ፓልመር እንደሚፈለገው ነው ወይ እግሩ ላይ የሚያዘገይበትን መንገድ እስኪ አድማጮች አስቡት። ምናልባት አንድ ተስፋ ሰጪ ጆዋው ፔድሮ ነው። ዶኩንና ሪያን ቸርኪን፣ ኒኮ ኦራይሊን እውነት የቼልሲ ተከላካይ የማቆም አቅም አለው? አይመስለኝም። እኔ እግር ኳስ የሚሆነው አይታወቅም። ነገ ምን አይነት እንቅስቃሴ ሊፈጠር እንደሚችል ልንገምተው ባንችልም፣ ግን ካሉት ነባራዊ ሁኔታዎችና ማስረጃዎች አንጻር ግን የነገው የኤፍኤ ካፕ የፔፕ ጋርዲዮላ እንደሚሆን የኔ አስተያየት ያሳያል። መደምደሚያዬ የሚያሳየው ነገ ማንቸስተር ሲቲ የውድድር ዓመቱን ሁለተኛውን ዋንጫ ያነሳል ያለምንም ጥያቄ። ካላቸው አቋም፣ ከተጓዙበት ከመጡበት አንጻር እንቅስቃሴ፣ ከተጫዋቾቹ ኳሊቲ አንጻር እነ ኩኩሬያ ከነ ዶኩና ሪያን ቸርኪ ጋር ነው የሚገናኙት። እነ ማሉ ጉስቶ እዛ ቦታ ላይ እንደፈለጉ መሄድ ይችላሉ። እነ ዶኩን ለማቆም የሚፈጁትን ጊዜ አስበው ሶፊ። እነ ኒኮ ኦራይሊ ተመላላሽ ቦታ ነው። ምናልባት ነገ አማካይ ላይ ያጫውተው ይችላል። አርጎታል። ጋርዲዮላ ኤክስፐሪመንት ላይ ችግር የለበትም። ከዚህ በፊት አርጎታል። ኒኮ ኦራይሊ አይተናል። እንደውም በተደጋጋሚ ሶፊ ትናገራለህ፣ ኧረ እዛው ቦታ ይሻለዋል፣ እዛ ፉል ባኩ ላይ ይቀመጥ፣ መሀል ጋርዲዮላ ባያመጣው የሚል ነገር ማለት ነው። አርፎ ነው የመጣው ኒኮ ኦራይሊ። ስለዚህ በጣም ከባድ ነው። ቼልሲ ነገ ይሁነው። እግር ኳስ ግን አይታወቅም። ፓሪስ ሰን ጀርመንንም ያሸንፋል ብሎ የገመተ ማንም አልነበረም፣ ግን ቼልሲ አድርጎታል። ነገ ግን አይመስለኝም። ሞር መደምደሚያ የሚያሳየው ወደ ማንቸስተር ሲቲ ነው። ጥያቄ በሌለው ሁኔታ ከተጫዋቾቹ ኳሊቲ አንጻር በዘንድሮ የውድድር ዓመት በኤፍኤ ካፕ ከተጓዙበት አንጻር ከቡድን ኳሊቲ ከጋርዲዮላ ማክፋልን ማን ያውቀዋል? ሮዜኒ እኮ ተሰናብተው እኮ ጊዜያዊ አሰልጣኝ እኮ ነው። ጋርዲዮላ እኮ በጣም እኮ ወርልድ ክላስ ኮች እኮ ነው። ምን እንደሚቀም ምን እንደሚያደርግ አርሰናል እንዴት ነው ያደረገው? በካራባው ካፕ ፈርስት ሃፍ ላይ የነበረውን እንቅስቃሴ ቀየረውና ሰከንድ ሃፍ ላይ አርሰናልን አንበረከከው በካራባው ካፕ ዌምብሊ ላይ ማለት። ስለዚህ ከአሰልጣኙ ኳሊቲ አንጻር፣ ከቡድኑ ስብስብ አንጻር፣ ከዴብዞ አንጻር፣ ከተጫዋቾቹ ጥራት አንጻር ነገ ማንቸስተር ሲቲ ዋንጫውን እንደሚወስድ የኔ መደምደሚያ ያሳያል። ሶፊ የምትጨምረው ነገር ካለ? በጣም አሪፍ። አጋሮቻችን እውቅና አንስትና ምሽት አስቶን ቪላ ከሊቨርፑል ጋር ወደሚያከናውኑት ተጠባቂ ጨዋታ ብናመራ የተሻለ ነው። አድማጭ ተመልካቾቻችን የሰዓት አጋር በመሆን ከኛ ጋር እየቆያሉ የተለያዩ ተቋማቶች አሉ። እናት ባንክ